ቀና በይ ይብቃ በቃ በይ ይብቃ ቀና በይ ይብቃ በቃ በይ ይብቃ ቀና በይ ይብቃ በቃ በይ ይብቃ ቀና በይ ከምድር ተመርጣ ለኔ የተሰጠች ብዙ ሚስጥር ያላት ሀገር አለች ሁሉን ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገሬ ለኔ ያለኝ አንቺን ብዬ ስንቱን አለፍችዬ አንቺን ብዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ ጠላት ገብቶ ቀልጦ የሚያፍርብሽ ዘራፍ ሲል ነው ከፍቶ ቆርጦ ልጅሽ አባይ ሲሞላ ነው አኮታፍር ዓለም የጀመረው ቀድሞ ማፈር ከእሳት ይወጣ ላይ ሄዶ ደሳት ተዋት ፈትኗት ያድዋን እናቴ ምን ልሁንልሽ እናቴ ጉዳትሽ ሆነ ጉዳቴ ውለታሽ ብዙ ምዬ የማልጨርሰው ከፍዬ ላንቺ ካልሆነ ሕይወቴ ኢትዮጵያ እናቴ ለማን ሊሆነው ርስቴ ኢትዮጵያ እናቴ ይብቃ በቃ በይ እምዬ ይብቃ ቀና በይ እናቴ ይብቃ በቃ በይ በይቀና በይ ኢትዮጵያ ይብቃ በይ እምዬ ይብቃ ቀና በይ እናቴ ይብቃ በቃ በይ በይቀና ኢትዮጵያ ከምድር ተመርጣ ለኔ የተሰጠች እጹብ ድንቅ የሆነች ሀገር አለች ሁሉን ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገሬ ያለኝ አንቺን ብዬ ስንቱን አለፍችዬ አንቺን ብዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ ጽናት ስላለሽ ነው እስከ ዛሬ ተከብረሽ ኖርሽ ውድ አገሬ ቀና ብትይ ነው ጸሎት ሕልሜ ደስታሽን ያሳየኝ ሰጥቶኝ ዕድሜ በድህነቷ በወሬ ምታት ተዋት ፈትኗት ያድዋን እናት እንድትኖሪ ነው በጸጋ የተከፈለልሽ ዋጋ የሚሞት የሚሰዋለሽ ለባንዲራው ነው ለክብርሽ የምከተልሽ ስስቴ ኢትዮጵያ እናቴ በፍቅር ከልጅነቴ ኢትዮጵያ
እናቴ ይብቃ በቃ በይ በይቀና ኢትዮጵያ ይብቃ በቃ አገሬ ምድርሽ በስቶ መቼ ያስተኛል ምን ተክቼ ልክፈል ሕይወት ያንሶብኛል ሊያጠፉሽ ተነሱ ያድዋ ሟቾቹ ነጠል ነጠል ስንል መስለናቸው ምቹ እምዬ እናቴ ይብቃ ቀና በይ በይቀና ኢትዮጵያ ይብቃ በቃ በይ እምዬ ይብቃ በቃ በይ እናቴ ይብቃ ቀና በይ በይቀና ኢትዮጵያ ስትዛለኝ ጎራው ስትዛለኝ ጎራው ስትዛለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ ስትዛለኝ ጎበዝ ተደጋግፎ ባላ ጎጆ ሲያቁም የእናት ቤት ሲጠቃ ስትዛለኝ አንተ ትብስኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ስትዛለኝ እምባዋን አብስሳ የወላድ መካን ነኝ ብላ ስትጣራ ስትዛለኝ ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሯን ሲከፍላት ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትበለት በአገር ተደሰት ያለ እናት የበሉት ያለ አገር የጠጡት አይሆንም ሰውነት ጠባይልም ካንጀት ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ስትዛለኝ ጎራው ስትዛለኝ ጎራው ስትዛለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ስትዛለኝ የአገር ልጅ ለእናቱ ሲራብ ሲጠማላት ሲቆስል ሲደማ
ላይ ክፉሽን አልየው እኔ ሞቼ ልገኝ ካንቺ ያስቀድመኝ ብሎ ሳቅማማ ትዛለኝ እምዬ ናፍቆቷል አወሰኝ ጎጆዬ ካለሁበት ቦታ ካይኔ አልጠፋም አለ ከልቤ ተቀርጾ የምዬ ውለታ አለ በትዝታ ይራበኝ የሚጥማኝ አንድ ደኝ ያቁስለኝ ጎኔን ይቆርቁረኝ በእናት ከመጡብኝ የእሷን ክፉ ለኔ ባይን ከሚያሳየኝ እኔን ያስቀድመኝ ሟች አፈር ያድርገኝ ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር እናመሰግናለን ለሁለቱም ተወዳዳሪዎቻችን እጅግ አድርገን እናመሰግናለን። የመጀመሪያ አቅራቢዎቻችን ናቸው። ዳዊት አታላይ በኢሌማ አንድ ተወክሎ የድምጻዊ ዳዊት ጽጌን አንቺም ብዬ የተሰኘ ሙዚቃ ነበር የተጫወተልን። ይህ ሙዚቃ እንግዲህ ግጥምና ዜማ አብርሃም ወልዴኔ ሰራው፣ ቅንብር ደግሞ የበፊቱ የፋና ላምሮት ዳኛ የነበረው አቤል ጳውሎስ ነው። ቀጣይ አቅራቢያችን የነበረው በኢሌም ሁለት ተወክሎ አማኑኤል ሙሉ ሀብት ነበረ። የፀሐዬ ዮሐንስን ማን እንደ እናት ማን እንደ ሀገር የተሰኘ ሙዚቃ ነው። ግጥም ተመስገን ተካነ የሰራው ይሄንን፣ ዜማ ደግሞ የኔው አካሉ፣ ቅንብሩን ደግሞ እንገፋው ቀናባሪያችን የነበረው ኤልያስ መልካ ስራ ነበርና እንዴት ነበሩ ሁለቱም አቅራቢዎቻችን? እናመሰግናለን። ለሁለታችሁ መልካም እድል። ቀጥታ የማልፈው ወደ ዳኞች ነው። ዳኞች አስተያየትና ከ10 ሺህ ነጥብ መስጠት ትችላላችሁ። እናመሰግናለን። አንቺንም ለሰጠሽን ማብራሪያ ይበርታ ይቀጥል። እሺ ዳዊትና አማኑኤል በድጋሚ ተገናኘን። እንዴት ከረማችሁ? እሺ ከዳዊት ልጀምር። ዳዊት ጽጌን አንቺን ብዬ በጣም አሪፍ ምርጫ፣ እንደ ተወዳዳሪም ብዙ ነገሮችን ማሳየት የምትችልበት እንደ ዜማ ስትራክቸርም ብዙ ነገሮችን መመዘን የሚችል አሪፍ ምርጫ ነው። በጣም ያው ሁሉ ጊዜም እንደምናነሳው በጣም አሪፍ ድምጽ አለ፣ የታወቀ ነገር ነው። ተፈጥሮ ስጦታ በጣም አሪፍ ነው። ቴክኒካል ነገር ጋር ስንሄድ አሁን ትንሽ ከመጀመሪያዎቹ ሳምንታት ከፍ እያለ ነው የምንሄደው ሁሉ ጊዜና በሱ ስሜት ውስጥ ነው እናንተም ዝግጅታችሁን እያጠናከራችሁ መምጣት ያለባችሁ። ለምሳሌ ከፍሬዚንግ ጋር በተያያዘ በጣም ግሩም ነበረ የፍሬዝ አሰራርህ። አንድ ዜማ ጀምሮ እስከሚያልቅ ያለው ፓርት ላይ የሚሄደው ነገር በውስጡ እንግዲህ ስለ ጉልበት፣ ስለ ትንፋሽ፣ ስለ ፒች ብዙ ነገር አለ ፍሬዚንግ ስንልና እሱ በጣም አሪፍ ነው ያለው። ጉልበትህ ደግሞ በጣም አሪፍ ነው የተመጠነ። አንደኛ ወደ ላይ የሚወጡበት የዜማ ክፍሎች ላይ የሚረብሽ ነገር የለውም። የሚወርደው ጋርም በደንብ ትሪት ለማድረግ እየሞከርከን የተጫወትከው ቆንጆ ነው። ማይክ አጠቃቀምህ በጣም ፕሮፌሽናል ነበረ። ስትይዛት ብቻ ትንሽ እጅህን ዝቅ አድርግ። ሌላው ነገር በጣም አሪፍ ነው። ኩልል ያለ ድምጽ ነው ሲሰማ የነበረው። ዲክሽን አሪፍ ነበረ። የግጥም አባባሎቹ ክሪልን የሚሰሙት ትንሽ ቅር የሚሉት ነገሮች ጋር ሲሄድልህ በተለይ ከቅኝት ጋር በተያያዘና ከቅኝት ጋርም ሆኖ ደግሞ ወደ ታችኛው ያሉ የዜማው ክፍሎች ጋር ሎወሩ ጋር ትንሽ ስትቸገር ነበር። ሶ ሎወሩ ላይ ወይም የታችኛው ኖቶች ላይ የድምጽ አወጣጥ ቴክኒክህን ትንሽ መቀየር ይኖርብሃል። አንገትህን እንደዚህ እያረከ የምታወጣው ነገር አለ፣ እሱ መስተካከል አለበት። ፒች ላይ በጣም ሴንሲቲቭ መሆን አለብህ። ወደ ላይም ስትወጣ ያዝ የሚያደርጉ ቦታዎች አሉ፣ ኖቶቹን በትክክል የማትረግጥባቸው፣ እነሱ በጣም ውበት ይቀንሱብሃል። ሶ እነዚህ ነገሮች ሳታስተካከል አድቫንስድ ወደ ሆነው ፐርፎርማንስ መሻገር አይችልም። ሶ እነዚህ በጣም መሰረታዊ ነገሮች ናቸው። ስለ ሪትም የምናወራው ስለ ፒች የምናወራው እነሱን ካልን በኋላ ሞር ኤስቴቲካሊ ከፍ ወደሚያደርገን ነገር የሚያስሄዱን። ሌላው ችግር የነበረው ከቅላጼ ጋር እና ትንሽ የዜማ ጥፋቶች የዜማ ከርቮች ጋር በደንብ ያልተባሉ ቦታዎች አሉ። ይሄ በጣም ቅላጼ በጣም ያለው ዜማ ስትራክቸር ነውና ተሞክረዋል፣ ግን በትክክል ያልመጡ አሉ። መቀየር ምንም ችግር የለውም ይቻላል እናለን። ብዙ ጊዜ ግን ከነበረው ላይ ውበቱ ጨምሯል ቀንሷል የሚለው ስለሆነ ጥያቄው
ውበት ቀናሽ እንዳይሆንብህ አንዳንዴ የዜማው የራሱ በቃ የውበቱ መሰረቶች ቅላጼ የሚሆኑበት የዜማ ስትራክቸሮች አሉ። እነሱ ላይ ዜማው ምን አይነት አዛዛም ይፈልጋል ብሎ አስቦ መጀመሪያ ያስፈልጋል ማለት ነው። ስለዚህ እሱ ጋር ትንሽ ሌላው ደግሞ ምንድነው ከስሜትና ከአገላለጽ ወይ ኢሞሽን ኤንድ ኤክስፕሬሽን የምንለው ነገር ጋር በደንብ አሁን በቃ የሆነ ዜማ ይጠናል የሆነ ግጥም ይሸምድዳል ምናምን ከሚለው ሐሳብ ማለፍ አለብን። ሞር አርቲስቲክ የሆነው ነገር ኤስቴቲክ የሆነው ነገር በጣም ወደ ከፍ ወደ ማድረግ ነገርና ይሄ ደግሞ ዜማ በጣም የተመቸ ነበር ለሱ። እነዚህ ነገሮች ትንሽ ሚስ አድርገሃል። ያለህን ጋ ነጥብ 9940 ነው። አማኑኤል የፀሐይን ትዝ አለኝ አንተም ጋር በጣም አሪፍ የተፈጥሮ ድምጽ አለ። በጣም ቆንጆ ነው። ፍሬዚንግ አሪፍ ነበር። የመረጥከው ኪ ጥሩ ነበረ። ክፍተቶቹ ጋር ልሂድ። ከቅኝት ጋር በተያያዘ ብዙ ቦታ ደህና ነው፣ ግን ሲወጡ ደግሞ በደንብ የሚወጡ ቦታዎች ይሰማሉ። እነሱን ትንሽ አደማመጣችንን ቀይረን ማስተካከል ይኖርብናል። በተለይ ደግሞ ዜማው በጣም ወደ ላይ የሚወጣ በጣም ወታች የሚወርድ ኮምፕሊኬትድ የሆነ የዜማ ስትራክቸር የለውም። ግን የሚጠበቀው ምንድነው ያለችውን ዜማ ክፍሎች በጣም በውበት ለመጫወት መሞከር ነው የሚያስፈልገው፣ ወይም መሞከር ሳይሆን ማድረግ ነው የሚያስፈልገውና ሃዩ በጣም የሚወጣ ሃይ አይደለም፣ ግን እሱ ጋር ራሱ ትንሽ ሲያስቸግርህ ነበረ። ሃዩ አካባቢ ያዝ የሚያደርግ ነገር ኖቶቹ በትክክል አለመንካትና ትንሽ በሚገባው የውበት ልክ አለማዜም በተለይ ሃዩ ፓርት ላይ። ከዛ ውጪ ኢሞሽን ላይ ኤክስፕሬሽን ላይ አንተ መስራት ያስፈልጋል። እንዳደነገርኩ ነው ዜማው በጣም ፈታኝ የሚባል የዜማ ስትራክቸር የለውም። የሚፈልገው ነገር ውበት ነው። እሱን ነው ሚስ ያደረከው። ያኔ ጋር ለነጥብ አማኑኤል 9900። እሺ እንኳን ደህና መጣችሁ። በመጀመሪያ ታዋቂው ደራሲ በማከላችን ስለተገኙ ኃይለ መለኮት መዋዕልን ደስ ብሎኛል። ባይኔም ስላየዋቸው እንኳን ደህና መጡ። እናንተም እንኳን ደህና መጣችሁ። ዳዊት አታላይ የዳዊት ጽጌን አንቺን ብዬ የሚለውን ዜማ ነው የመረጥከው። በጣም ቆንጆ ምርጫ ነው። ብዙ ነገሩ በጣም ደስ ይላል። ምንድነው አንተ ላይ ያሉ ጠንካራ ጎኖች ብንል በራስ ድምጽ ነው ያዜምከው። ወደ ዳዊት የተወሰደ ነገር ብዙ የለህም። እንደገና ደግሞ ኤክስፕረስ ለማድረግ የሞከርክበት መንገድ በጣም ደስ የሚል ነበረ። ሌላ ተቀባዮችህ በደንብ አድርገው ነው ሲያጅቡህ የነበሩት እና ዘፈኑን በደንብ አዳምጠ ተዘጋጅተ እንደመጣ ብዙ ነገሩ ያመላክታል። ምንድነው ደስ ያላለኝ ነገር ሁለተኛው ዜማ ላይ ቃላት ጥርት ብለው እኔ ጋር አልደረሱም ነበርና ቁርጥርጥ ያለ ነገር ነበር የሚሰማኝ። ይሄ የሀገር ዜማ ነው፣ ሙሉ መልእክቱ እኔ ጋር መድረስ አለበት እና በመልእክቱ እኔ በጣም ልቁነጠነጥ ይገባኛል ሁሌ የምለው ነገር ነውና የሀገር ዜማ ሲዜም ቃላቱ ጥርት ብሎ ስሜቱ ውስጥ ገብተ በደንብ አድርገህ ማንጎራጎር መቻል አለብህ ማለት ነው። ጥቃቅን ጥፋቶች የቀያየርካቸው አሉ፣ በጣም ጥሩ ናቸው። ቫልዩ አድ የምንለውን ነገር አዛ ላይ አይቻለሁ። ብዙ ቦታ ጋር ጥሩ ነው የተረዳህበት መንገድ ማለት ነው። ግን የራሱ የዳዊት ዜማውን ጥፋቶቹ በስነ ስርዓት ቅላጼዎቹ ያልተባሉበት ቦታ አሉ። እሱን ሆነ ብለ ከሆነ ሁሉ ብዙ ቦታ ጋር ሲሆን ጥሩ ስላልሆነ እሱን ማስተካከል መቻል አለብን ማለት ነው። ማይክ አጠቃቀምን በጣም አድንቅ ያለው ሃይ ፒች ላይ ስትወጣ ወደ ታች አድርገ ዝቅተኛ ድምጾች ላይ ቀረብ እያደረክ ያረከውን ጥሩ ነው። የታችኛው ድምጽ ግን የተመቸሃል መሰለኝም የታችኛው ዜማ በዛ ምክንያት ከቅኝት ጋር በተያያዘ ችግሮች ነበሩ። ስለዚህ የሚመችህ ኪ ላይ ወይም ደግሞ በቴክኒክ የሚስተካከል ከሆነ በደንብ ኤክሰርሳይዝ አድርገ መምጣት መቻል አለብህ ማለት ነው የሚገባውን ልክ ለማምጣት። ለሌላ ጊዜ እነዚህን ስታስተካክል ቆንጆ እንደሚሆን አስባለሁ። 9930 ነው እኔ ጋር ያለ። አማኑኤል ሙሉ ሀብት የፀሐይ ዮሐንስን ትዝ አለኝ የሚል ዜማ ነው ያመጣው። በጣም ቆንጆ ዜማ ነው። ይሄ ዜማ ምንድነው የሚፈልገው ብለን ስናስብ በጣም ስሜት ይፈልጋል። ብሩኬ ቅድም እንደተናገረው በጣም ወደ ላይ ወጥተህ ወይ ወርደህ ያንተን የድምጽ ስትራክቸር የምታሳይበት አይደለም። የምታሳየው ምንድነው ከነ ስሜቱና ከነ ቅላጼው ውበቱን ለኛ ማስተላለፍና ማስተላለፍ የሚገባውን ሐሳብ እንዲሰርጽብን ማድረግ ነው እና ፀሐዬ ሲዘፍነው ታውቃለህ እንዴት አድርጎ በቃ የሆነ ስርቅርቅ አድርጎ ወደ ሰው እንዲገባ እንዳረገውና እሱ ነገር ጎሎብኛል ከስሜት ጋር በተያያዘው።
ድምጽ ጉልበት አንሶታል። ከኋላ እንደሰማ ነው ሙዚቀኞቹ ሙሉ አጀባ ያለው የኮምፖዚሽን ስታይል ነውና እንደሱ በሆነበት ጊዜ አንተ ከፊት በደንብ አድርገህ ድምጽህ ከነሱ በልጦ ሊሰማ ይገባል። ከጀምሮ እስኪያልቅ ደግሞ ከዳይናሚክስ የምንለው ይሄ ድምጽ ወደ ላይና ወደ ታች የሚወርደው ማለት ነው። ቅድም አለምዬ እንኳን ስለ መሸኘት ስታወራ ስሰማት መጀመሪያ ላይ በትልቁ አስተዋወቀችና ያው እንግዲህ አንድ መጨረሻ ላይ አንድ ተወዳዳሪ ይሸኛል። ንግግር ላይም ዳይናሚክስ አለ ማለት ነው። ገብቷል። ጎልቶ እንዲሰማ የምፈልገው ነገር አለ ደግሞ ቃስ ብሎ እንዲሰማ እሷ ሀዘኗንም መሸኘቱ ልክ እንዳልሆነም ለመግለጽ የሞከረችበት ነው። ስለዚህ ይሄ ዜማ ፒውርሊ ምን ይፈልጋል? በደንብ አድርገህ እንዴት ነው ስሜቱን ማስተላለፍ ይፈልጋል እና ያንን ስሜት አላገኘውበትም። ከዚህ ቅኝትም በደንብ የሚሰሙ ቦታዎች ችግር ነበረው። ስለዚህ በደንብ ለሌላ ጊዜ ይሄንን ሐሳቦች ልትገነዘብ ይገባል ለማለት ነው። 9900 አለ እኔ ጋር። እሺ ዳዊትና ማኔል ያው በድጋሚ ተገናኝተናል። ከዛ በፊት ግን ያው እኔና ብሩኬም ደራሲና መምህርን እንኳን ደህና መጣችሁ ማለት እንኳን ደህና መጣችሁ እንላለን። እንኳን ደህና መጡ። እሺ ከዳዊት ልጀምር። እንግዲህ አሁን በድጋሚ እየተገናኘን ነው። እንትኑም እየፈጠነ ነው አይደለ ውድድሩ። ስለዚህ ያው ብዙ ጥሩ ነገሮቻችሁ እንዳለ ሆኖ ማለት ነው። ስለዚህ ትንሽ የሚጠቅማቸው አስተያየት ላይ ብንጀምር ጥሩ ነገሩ እንዳለ ማለት ነው። ከዳዊት ልጀምርና ዳዊት ሲጀምር ለምሳሌ የመጀመሪያው የዜማ ክፍል የመውረድ ነገርና በደንብ ያለመዘፈን ነገር ይታያል። እና ፎከስ ታደርጉ ሁሉ ጊዜ የሚወጣውን ዜማ ብቻ እንደ ዘፈን አትመልከቱ። ታለንት እሱ አይደለ በቃ ሁሉ ጊዜ ልክ እኔም ድምጻዊ ብሆን በቃ አቅሜን ማሳየት እንፈልገው ጮኬ ሲዘፍን ነው አይደለ? ግን እንደሱ አይደለም። ዘፈኑ ሙሉ የሚያደርገው ብዙ ጊዜ ያነሳዋል። የመጀመሪያው የዜማ ክፍል በደንብ መቀመጥ አለበት። ኪወርዷል ወይ ምናምን ብየሳስብ እንኳን ያኛው ደግሞ ይወጣል። ስለዚህ በደንብ አለ ማለት ነው። በቴክኒክ ልክ ማገዝ ትችል ነበር። ሌላው የዚህ ዜማ ከርቦች ቅድም ተነስተዋል፣ ደስ ብሎኛል። አልተባሉ በጣም ዲቴል አልሰራሃቸውም። ለምን ጩኸቱ ላይ ብቻ ፎከስ አታርግ። ምክንያቱም ያንተ ድምጽ ለምሳሌ በጣም አቅም ያለው ድምጽ ነው። ጉልበት ችግር የለብህም። ስለዚህ ማተኮር ያለብህ እነዚህ ዲቴሎች ላይ መስራት፣ ከርቮቹ ላይ የድምጽ ሬንጆች ውስጥ ያሉትን እንትኖች በደንብ በቃ ድምጽ ዳይጽጌን አይተዋል አይደለ? በጣም ያዜማል፣ አዛሚ ነው። የመጮህም ችግር የለበትም አይደለ? ስለዚህ አንተ እነዚህ አይነት ዜማዎችን በደንብ የሚቀልጽ ጉሮሮን የሚያሰሩ ዜማዎችን ነምበሮችን ፈልገህ ብትሰራ ለምን አቅም ስላለ እንደዚህ ብትሰራ በጣም ወደ ጥሩ መንገድ ትሄዳለህ። ውጤት 9930 ነገር የሚያለ ሌላው በተበረፈ ጥሩ ነው የተባልከው ነገር ጥሩ ነው። አማኑኤል እንደተነገርኩት እንግዲህ አሁን ደጋግመን እየተገናኘን ስለሆነ በጣም ደስ ብሎኛል። ቅድም ብሩክ የሰጠው ዘፈን ለመስፈን ብቻ መገናኘት የለብንም አይደል? ለመስፈን ለመታይ በቃ ኖርማል ነው። አንተ በቃ ዘፈንን በቃ ነጠላ አድርገህ በደንብ አድርገህ ኖርማል ዘፈን ነው በቃ መተህ ዘፈን እየሄድክ ያለው። ስለዚህ የናተን ታለንት ማየት እንፈልጋለን። ከዚህ በኋላ አቅምህን ማየት እንፈልጋለን። እዚህ ዘፈን ውስጥ አሁን ምን አሳይተህ ነው የሄድከው? አሁን ከዚህ በኋላ ወደዚህ ነው የምንሄደው። አለበለዚያማ ማንም ሰው መዳኘት ይችላል፣ እኛ እናስፈልግም። ስለዚህ አንደኛ ቅድም የተነሳው ዘፈኑ ካራክተር አለው። የሀገር ዘፈን ነው። ትንሽ ጫን ረገጥ አድርገህ መስፈን ያስፈልጋል አይደለ? ስለዚህ እንደሱ አይነት ነገሮችን ዝም ብሎ እንደ ኖርማል ሰርቶ መሄድ አያስፈልግምና ትንሽ ማርሽ መቀየር ያስፈልጋል። ለምን ይሄ አቨሬጅ የሆነ ፐርፎርማንስ ነው ለኔ ማለት ኖርማል በቃ። ስለዚህ ይሄ መንገድ ብዙ ስለማያስኬድም በደንብ መስራት ይጠበቅብሃል ማለት ነው። 9900 ነው ጋር ነው ያለው።